ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን በከፍተኛ ደረጃ ያጸፋ እርምጃ ላይ ነች፣ አልደራደርም ብላለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላራንጂኒ ከዩናይትድ ስቴትስ ጋር የሚደራደር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። ዛሬ በወጣው መረጃ መሰረት በእስራኤልና በአሜሪካ ጥቃት 201 ኢራናዊ ሲሞቱ 700 በላይ ተጎድተዋል። ኢራን እስራኤል ላይ ባስወነጨፈች ባላስቲክ ሚሳኤል ጥቃት ከፍተኛ ጉዳት አድርሳለች። በቤት ሸሚያ ቢያንስ 9 ሰዎች ሲሞቱ በመላ ሀገሪቱ ደግሞ 12 ሰዎች ህይወታቸው አልፏል ተብሏል። ከ120 በላይ እስራኤላውያን መጎዳታቸውን መረጃ አመላክተዋል። ኢራን በእስራኤል አየር መከላከያ ላይ የምድር ሰንጣቂ ቦምብ መጠቀሟ ተገልጿል። የቦምብ ጥቃቱም ብዙ ህንጻዎች ላይ ጉዳት አድርሷልም ተብሏል። እስራኤል በሂዝቦላ ከሊባኖስ ለተተኮሰ ሮኬቶች የሌዘር አየር መከላከያ ስርዓቷን ለመጀመሪያ ጊዜ በስራ ላይ ዋለች። ሌዘር ዶም ወይም ኦር ታይን የተሰኘውን የሌዘር መከላከያ ዘዴ ከሊባኖስ የተተኮሱ ሮኬቶች በተሳካ ሁኔታ አክሽፏል። ይህም የመከላከያ ዘርፉ አዲስ ምዕራፍ ተብሎ ተገልጿል። ሌዘር ዶም እስራኤል በቅርቡ ይፋ ያደረገችው የአየር መከላከያ ሲሆን አደገኛ ጨረር ከጥላት የተተኮሰ ሮኬት ወይም ሚሳኤል ከጥቅም ውጭ የሚያደርግ የአየር መከላከያ ስርዓት ነው። እስራኤል በተለይ ከትናንት ምሽት ጀምሮ በከፍተኛ ሁኔታ በኢራን ሚሳኤል እየተመታች ነው። የእስራኤል አየር መቃወሚያ የኢራን ሚሳኤል ማክሸፍ ተስኗቸዋል። ኢላማ እየሳቱ ነው ተብሏል። ኢራን በአሜሪካ የጦር ቤዞች ላይ ጥቃቷን አጠናክራ ቀጥላለች። ዶናልድ ትራምፕ አዲሶቹ የኢራን አመራሮች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላራንጂኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። ኢራን በዛሬ ጠዋት ላይ የኔታንያሁን ቢሮ የደበደበች ሲሆን እጣ ፋንታቸው እስካሁን አለመታወቁን የኢራን እስላማዊ አብዮታዊ ዘብ ገልጿል። በመሆኑም የኢራን በግዙፍ የሳውዲ አረቢያ አራሚኮም ራስታ ታኑይ የነዳጅ ማጣሪያ ላይ በድሮን ጥቃት አድርሳለች። ይህን ተከትሎ ሳውዲ አረቢያ የራስታኑን የነዳጅ ማጣሪያ ዘግታለች። ዋሽንግተን ፖስት እንዳስነበበው የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ከትናንት በስቲያ አሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ደውለው ኢራን እንዲያጠቁ በግልጽ መናገራቸው ገልጸዋል። ይህ ሳውዲ አረቢያ እርምጃ ኢራን በእጅጉ አስቆጥቷታል። የኢራን አያቶላህ አሊ ካሚኒ ለመገደል አሜሪካ ለወራት እንቅስቃሴ ስትከታተል ነበር። የአሜሪካ የስለላ ቢሮ ለወራት የመሪውን መውጫና መግቢያ ሲያጠና መቆየቱ ተነግሯል። ሲአይኤ ጨምሮ ሌሎች የደህንነት ክፍሎች ቴክኖሎጂ መሳሪያ በመታገዝ መንፈሳዊ መሪ የት እንደሚሄዱ ማን እንደሚያገኙ ሁሉ ሲያጣሩ ነበር። ለጉዳዩ ቅርብ ከሆኑ 5 ሰዎች ይህንን ማረጋገጥ ችለዋል ሲል ሲኤንኤን የወሬ ምንጭ ገልጸውታል። ከፍተኛ ጥንቃቄ የማይለያቸው መንፈሳዊ መሪው ጋር አልፎ አልፎ በሚስጥር የሚሰበሰቡ ግለሰቦች ተለይተው ተመሳሳይ ስለላ ድርጅት ኢላማ ውስጥ እንደነበሩ ተነግሯል። ከፍተኛ መሪው አያቶላህ አሊ ካሚኒና ሌሎች ባለስልጣን ቅዳሜ ማለዳ በአያቶላህ ልዩ ቢሮ ስብሰባ ለማድረግ ቀጠሮ መያዛቸው አስረድተው ማለዳ መሆኑን ከጥቃት ነፃ እንደሆን እንደሚያደርጋቸው ተስማምተው ነበር ብለዋል የመረጃ ምንጮች። አጋጣሚው ለእስራኤልና አሜሪካ ሰዎች የማይታለፍ አጋጣሚ ነው በመገኘቱ ማለዳ ጥቃት መሰንዘሩ የመረጃ ምንጮች አውርተዋል። የቅዳሜው ጥቃት ተከትሎ እስራኤል አሜሪካ ለድርጊቱ እስካሁን አይተው የማያውቁ ቅጣት ይቀጣሉ ሲል ኢራንም እየዛተች ነው። ኢራን በተባበሩት አረብ ኤሚሬት በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ታውቋል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረ ጊዜ አንስቶ የኤሚሬትስ አየር መከላከያ ስርዓት በኢራን የተተኮሱ 165 ባላስቲክ ሚሳኤል 2 የክሩዝ ሚሳኤሎችና 541 ድሮኖች ማክሸፉ ተገልጿል። የተለያዩት 541 ድሮኖች መካከል 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬት ግዛት ውስጥ በወደቁ በንብረት ላይ ጉዳት አድርሰዋል። በዚህ መጠነ ሰፊ ጥቃት የፓኪስታን፣ ኔፓልና ባንግላዴሽ ዜግነቶች ጉዳት ደርሶባቸዋል ተብሏል። አሁን በመካከለኛው ምስራቅ አዳዲስ መረጃዎችና አጫጭር መረጃዎችም እየወጡ ነው። የኩዌት መከላከያ ሚኒስተር በኩዌት የአሜሪካ ጦር ሰፈር አቅራቢያ የነበረ አንድ የጦር ጀት መከስከሱን አስታውቋል። የእስራኤል ጤና ሚኒስተር ባወጣው መግለጫ መሰረት ጦርነቱ ከተቀሰቀሰ ጀምሮ 773 የቆሰሉ ሰዎች ለሕክምና ገብተዋል። ከነዚህም 86 የሚሆኑ በጽኑ ሕክምና ውስጥ እንደሚገኙ ገልጿል። ኢራን በግዙፉ የሳውዲ አረቢያ አራምኮም ራስታ ታኑ የነዳጅ ማጣሪያ በድሮን ጥቃት አድርሳለች። ይህን ተከትሎ ሳውዲ አረቢያ የራስታኑን የነዳጅ ማጣሪያ ዘግታለች። በቆጵሮስ የሚገኘው የብሪታንያ ጦር ሰፈር ላይ በኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙ ተገልጿል። በዚህ ጋር በተያያዘ የብሪታንያ መከላከያ ሚኒስተር በጦር ሰፈሩ የተፈጸመው ድሮን ጥቃት ዝቅተኛ ጉዳት ማድረሱን ገልጸዋል።
ሂዝቦላ በእስራኤል ላይ ሮኬትና የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመች አየር ጥቃት በትንሹ 31 ሰዎች ተገድለዋል። ኢራን በባህር ሰላጤው ሀገራት በሚሆን የተባበሩት አረብ ኤምሬት ዱባይ ከተማ ባህሬንና ኩዌት የመጀመሪያው ጥቃት በዛሬው ዕለት መቀጠሏ ተዘግቧል። የእስራኤል የመከላከያ ሚኒስተር ኢራን ለሶስተኛ ቀን በእስራኤል ላይ ሚሳኤል ጥቃት ዛሬ መፈጸሙ አስታውቋል። በኢራን የሚደገፉ ኢራን ታጣቂዎች በኢራቅ መዲና ባግዳድ አቅራቢያ የሚገኙ የአሜሪካ ወታደሮች ላይ ድሮን ጥቃት መፈጸማቸው ኤፍቢ ዘግቧል። አሜሪካ ባለፉት 2 ቀናት ውስጥ በኢራን ከ1000 በላይ ኢላማ መምታቷ አስታውቃለች። በመሆኑም የአሜሪካ ወታደራዊ አውሮፕላን በኩዌት ተከስክሷል። ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላን ተከስክሰዋል ሲል የኩዌት መከላከያ ሚኒስተር አስታውቋል። የበረራ አባላቱ ምንም ጉዳት ሳይደርስባቸው በህይወት ተርፈዋል በማለት ወደ ሆስፒታል መወሰዳቸው መግለጫው ገልጿል። የኩዌት መከላከያ ሚኒስተር መግለጫው የበረራ አባላቱ ሁኔታ የተረጋጋ መሆኑ አስታውቃ የመከላከያ ሚኒስተሩ አክለው ከአሜሪካ ጋር ስለ ክስተቱ የተነጋገረ መሆኑ የክስተቱ መንስኤ በተመለከተ ምርመራ እየተካሄደ መሆኑን አሳውቀዋል። የአሜሪካው ፕሬዝዳንት ትራምፕ አሜሪካ ወታደራዊ ስልጣን ለጠማቸው እስራኤል ሲሉ መስዋዕትነት እያደረጉ ስለው የኢራን የጸጥታ ጸሐፊ ኃላፊ ተናገሩ። ኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ጸሐፊ አሊ ላራንጂ የምዕራብ እስያ ቀጠና እያናጉ ነው በማለት አሜሪካው ፕሬዝዳንት በድጋሚ ኮንነዋል። ዶናልድ ትራምፕ በመሰረቱ በሌላቸው ምኞት ምክንያት ስልጣን የሚፈልጉ የእስራኤል አገዛዝ ሲሉ የአሜሪካ ወታደራዊ መስዋዕት እያደረገ መሆኑን አጽንኦት ሰጥተው ተናግረዋል። የእስራኤል ወታደር አዛዥ ኤል ሳሚኒ ከሊባኖስ ሂዝቦላ ጋር የሚደረጉ ውጊያ ለተጨማሪ በርካታ ቀናት ሊቀጥል እንደሚችል ገልጸው ሰኞ ማለዳ የተጀመረው ከሊባኖስ ታጣቂ ቡድን ጋር ሂዝቦላ ጋር የሚያደርገው ውጊያ ለተጨማሪ በርካታ ቀናት ሊቆይ እንደሚችል እስራኤል ወታደራዊ አዛዥ የሆኑት ኤልያ ዛሚር ገልጸዋል። ኩዌት መከላከያ ሚኒስተር በርካታ የአሜሪካ ተዋጊ ጀቶች ዛሬ ጠዋት መከስከሳቸውን እየተነገረ ነው። ትራምፕ ወታደራዊ ዘመቻ በሳምንቱ የመጨረሻ ቀናት መጀመር የሚመርጡ ይመስላል። የካቲት 21 በዕለተ ቅዳሜ አሜሪካ በኢራን ጥቃት በመሰንዘር ኢራን የበላይ መሪ አያቶላ ካሚኒን ገደለ። ባለፈው ታህሳስ 25 ቀን በድጋሚ በዕለተ ቅዳሜ የአሜሪካ ጦር ቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን አግተው ወስደዋል። በጥቅምት ወር 2012 ቅዳሜ ለእሁድ አጥቢያ ሌሊት አሜሪካ ልዩ ኃይል አቡከር አልባግዲን በሶሪያ ገደሉ። ሚያዝያ 5 እና 6 ቀን 2010 ዓመተ ምህረት ከአርብ ምሽት እስከ ቅዳሜ አሜሪካ፣ ብሪታንያ፣ ፈረንሳይ በሶሪያ ኢላማ ጥምር ጥቃት ሰንዝረዋል። በታህሳስ 2012 የኢራን እስላማዊ አብዮታዊ ዘብ ጄኔራል ቃሲም ሱሌይማን የገደሉ አሜሪካ ድሮን ጥቃት ተፈጸመ ሐሙስ ዕለት ምሽት ነበር። ይህ ቅዳሜና እሁድ ባይሆን የገበያ መዝጊያ ሰዓት ታሳቢ እያደረገ ነበር። አንድ በስፋት የተሰራጨው መላምት የሚያመለክተው ትራምፕ ሆን ብለው ጥቃት የሚያደርሱት የነዳጅ ገበያ የሚዘጋበት ወቅት ነው። ይህ ነጋዴዎች ስጋት የገበያውን ድጋሜ ከመክፈት በፊት እንዲረጋጋ እድል ይሰጣል ተብሎ ይታመናል። የአሜሪካ F-35 የጦር ጀት በኩዌት መከስከሱ ተገለጸ። ዛሬ የሰኞ የካቲት 23 ቀን 2018 አንድ የአሜሪካ አየር ኃይል ንብረት የሆነው F-15E ስትራይክ ኢግል የጦር ጀት በምዕራብ ኩዌት መከስከሱ ተሰምቷል። እንደ መጀመሪያ መረጃ ገለጻ የጦር ጀቱ አብራሪ አውሮፕላን መሬት ከመመታው በፊት በፓራሹት ለቆ መውረዱን ለጥቂት ከሞት ተርፏል። ማህበራዊ ሚዲያ የሚዘዋወሩ ምስሎች እንደሚያሳዩ ፓይለቱ በአካባቢው የነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅት ሆስፒታል ሕክምና ክትትል እየተደረገለት ይገኛል። ያደገው መንስኤ እስካሁን በይፋ ባይታወቅም አውሮፕላኑ በቴክኒክ ብልሽት ወይም በስህተት የተተኮሰ የጸረ አውሮፕላን ሚሳኤል ሳይመታው እንዳልቀረ ግምቶ እየተሰጡ ነው። የአሜሪካ ማዕከላዊ እዝ ሴንትኮም በአደጋው ዙሪያ ዝርዝር ምርመራ መጀመሩ የገለጸ ሲሆን ቀጣይ ይፋ መግለጫ እንደሚሰጥ ይጠበቃል። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ሆኖ ጉዳዩ ዓለም አቀፋዊ ትኩረት እንዲያገኝ አድርጎ